قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، للفقراء المهاجرين ለድሆቹ ስደተኞች ይሄ ባለፈው ሳምንት እንዳሳለፍ ነው ከታይ የሚገኝ ገንዘብ ረሱል አለይሂ ሰላቱ ወሰላም ከበኑ ነቢር ካገኙት በኋላ ያለው ከበኑ ነቢር የተገኘው ፈይድ ለሳቸው ኻሊስ ነበር። የፈለጉትን ተጠቅመው የፈለገውን ደግሞ ለፈለጉት ሰጥተው የቀረውን ሙስሊሞችን በሚጠቅም ነገር ላይ ያውሉታል። ከዚያ በኋላ ግን ያለ ውጊያ የሚገኙ ገንዘቦች የሚሰጡት ለነዚህ ነው ብሎ አላህ ተባረከ ወተዓላ ጠቅሷቸዋል። ስለዚህ للفقراء المهاجرين የሚለው አንዳንድ ዑለማዎች ዘንድ በደል ነው ይላሉ። ولذي القربى واليتامى والمساكين وابن السبيل የሚለው ተለዋጭ ሆኖ ነው የመጣው፣ ወይም ደግሞ عطف በያን ነው፣ ያንን የሚያብራራ ነው። ብዙ ምስኪን አለ፣ ዘመድ አለ፣ መንገደኛ፣ እንደዚሁም ደግሞ የቲም። እነዚህ እዚህ ላይ የተጠቀሱ ሰዎች ምን አይነት ናቸው የሚለውን የሚያብራራ ምን ውስጥ የሚገኙ መሆናቸውን ግልጽ የሚያደርግ ነው ማለት ነው። ስለዚህ ድሆች፣ የቲሞች፣ መንገደኞችና ዘመዶች ስል ከስደተኞቹ ድሆችም እንደዚሁ የሚካተቱ ናቸው ማለት ነው። للفقراء المهاجرين ለድሆቹ ስደተኞች الذين أخرجوا من ديارهم وأموالهم እነዚያ ከሀገሮቻቸውና ከገንዘቦቻቸው የተወጡት يبتغون فضلا من الله ورضوانا ከአላህ የሆነን ችሮታንና ውዴታን የሚፈልጉ وينصرون الله ورسوله አላህና መልእክተኛውንም የሚረዱ ሆነው ከሀገራቸው ለተወጡት ደሃ ስደተኞችም የሚሰጥ ነው ማለት ነው። ያው للفقراء المهاجرين ብሎ ከዚያ በኋላ ያሉትን መገለጫዎች ያስከተለው እነዚህ ድሆች ደሃ የሆኑት መስራት ተስኗቸው በስንፍና አልነበረም። በል ስደተኛ የሆኑት ደሃ የሆኑት ለአላህ ተባረከ ወተዓላ ብለው ነው። እሱና መልእክተኛውን ለመርዳት አኺራን ለማግኘት የአላህን ውዴታ ለመፈለግ ነው ይህን የሰሩት እንጂ መከሰብ ተስኗቸው ስንፍና ይዟቸው አልነበረም። እነዚህ الفقراء من المهاجرين هم السابقون الأولون من أهل مكة وغيرها ነቢያችን አለይሂ ሰላቱ ወሰላም ወደ መዲና ከመሰደዳቸው በፊት አብረዋቸው የነበሩ ሱሐቦቻቸው ናቸው። እነዚህ ሰዎች መካ እያሉ ከነሱ መካከል እንኳን ለራሱ ለሌሎች የሚበቃና የሚተርፍ ሀብት የነበራቸው ነበሩ። ያንን ሁሉ ገንዘባቸውን፣ ቤታቸውን፣ ሁሉ ነገራቸውን
አላህና መልእክተኛውን ለማገዝ ለመርዳት እስልምናን የበላይ ለማድረግ የአላህን ውዴታና ተዋቡን ለመፈለግ የተሰደዱ ናቸው እና أبو بكر الصديق رضي الله عنه وكذلك عمر وعثمان وعبد الرحمن بن عوف وغيرهم من أثرياء المهاجرين مكة وسيالو ببذات حبت ينبراቸው ህዝቦቻቸው መካከል ከፍ ያለ ደረጃ የሚሰጣቸው ነበሩ ከነሱ መካከል ደግሞ በባርነት በአገልጋይነት እየኖሩ ያችን ያላቸውን አቅም ተጠቅመው ገንዘብ ያጠራቀሙ የተበሰቡ ያንን ሁሉ ጥለው ለአላህ ብለው የተሰደዱ ማለት ነው አንድ ቀን ነብያችን አለይሂ ሰላቱ ወሰላም ከቤታቸው በምሽት ወጡና አቡበክርና ዑመርን አገኟቸው ከዚያም ما أخرجكما من بيوتكما في هذه الساعة በዚህ ሰዓት በጣም መሽቷል ከቤታችሁ ምንድነው ያስወጣችሁ አሏቸው እነሱም الجوع ረሃብ ነው አሉ ነብያችን አለይሂ ሰላቱ ወሰላም ምን አሉ وأنا والذي نفسي بيده لأخرجني الذي أخرجكما እኔም በአላህ ይሁንብኝ እናንተን ያስወጣችሁ ነገር ነው ከቤት ያስወጣኝ አሏቸው እነዚህ ሶስት ሰዎች رسول عليه الصلاة والسلام أبو بكر عمر رضي الله عنهما كذي أمة بدرجة عندنا ولسيا صوتنا لنا أراس مبلغ تسمعته تربوا ولو اسكتوا كذي رسول عليه الصلاة والسلام تعالوا قالوا لنا يزواجوا ودا أبو الهيثم ابن سيهان رضي الله عنه والسدواجوا كذا إلى آخر القصة كما جاء في الصحيح سويوا باياتشو قدين تدستوا تمرنا قرب اللاتشو أبل اللاتشو نابل النزين أتشو فقراء المهاجرين يميبالون حبتاتشو نبرتاتشو يالاتشو نقر هلو تلو لأالله بلو يتسددوا وكذلك صهيب ابن سنان الرومي رضي الله عنه كان من الموالد كاغلغايوች መካከል ነበር ከየመን ቀቢላ በጦርነት ተማርኮ መካ ውስጥ የተሸጠ ነው መካ ከመጣ በኋላ ግን ከስቦ ብዙ ብር ሰብስቦ ነበር ከዚያ ወደ መዲና ነብያችንን አለይሂ ሰላቱ ወሰላም ተከትሎ ለመሰደድ በፈለገ ጊዜ ቁረይሾች አናስወጣህም አሉ 5 ሳንቲም የሌለ ዳው ለመተኛ ጋር አሁን ገንዘብ ከተበሰብክ ከከበርክ በኋላ እንዴት ብለህ ትወጣለህ አንለቅህም አሉ ሱሀይብም ረዲየላሁ ዐንሁ ገንዘቤን ያስቀመጥኩበትን ቦታ በነግራችሁ ትለቁኛላችሁ ወይ አላቸው አዎ አሉ እሱም እንዲህ አይነት ቦታ ገንዘቤን አስቀምጫለሁ ሂዱና ውሰዱ አላቸው ከዚያም በኋላ ወደ ነብያችን አለይሂ ሰላቱ ወሰላም ስደቱን አሟላ بايوت ጊዜ ምን አሉት ربح البيع أبا يحيى أي ينقركو نبت يشتكو شياج ترفع الله الله زل تقبينة ناقيدوال قالوا ومن الناس من يشري نفسه ابتغاء مرضات الله على من القرآن آياتهم بس ملكة يوردن سلازي النزي دهوش يهون السجة يوت ببذات ببين البراتشو ناتشو عندنا نجد متشجرو በባርነትና በስቃይ ውስጥ እያሉ ያጠራቀሟትንና የከሰቧትን እንኳን ሳይቀርጥለው ለአላህና ለመልእክተኛው አለይሂ ሰላቱ ወሰላም ይህንን ሃይማኖት ከፍ ለማድረግ የተሰደዱ ናቸው للفقراء المهاجرين ለድሆቹ ስደተኞች الذين أخرجوا من ديارهم وأموالهم እነዚያ ከሀገሮቻቸውና ከገንዘቦቻቸው የተወጡት يبتغون فضلا من الله ورضوانا كالله يهونا شروطانا وديتان يمفلقوا فضلا من الله أي ثوابه وجنته يا الله من داون جنة فلقونه ثم رضوانه يا الله وديتان من الدوش تونه كهل من قرب لا يهونه
وينصرون الله ورسوله الله أن ملكتنيون يمردوا هنون وكل أولئك النزاع أي كل نجراتهم تلو يا الله هيمانوت بلاي لما درج يتسددون هم الصادقون النسو ونتيوتناتشو أي الذين صدقوا أقوالهم بأفعالهم نقراتشون بسراتشو يارغاقتنا أونت يادربوناتشو الصادق በቀልቡ የሚይዘው በመላሱ የሚናገረው በሰውነቱ የሚተገብረው ነገር ሁሉ አንድ የሆነ ውስጡም ውጩም ያማረ ሰው ነው። እነዚህ ሰዎች ውጫዊ የሆነው ስራቸው ብቻ አይደለም የሚያምረው፣ ነዓም ለአላህ ብለው ይሰጣሉ፣ ይታገላሉ፣ አገር ንብረታቸውን ጥለው ይሰደዳሉ። ከዚያም ውጭ ብዙ ስራዎችን ይሰራሉ። ቀልባቸውም ከዚህ የበለጠ ያማረ ነው። የሚሰሩት ለአላህ ብቻ ብለው ነው። የመጨረሻይቱን ሀገር ፈልገው ነው። ከዚያ ውጭ ምንም አይነት እሳቤ የላቸውም። እውነተኞች እነሱ ናቸው ይላል። ወለዚነ ተበወኡ ዳረ እነዚያም ሀገሪቱን መኖሪያ አድርገው የያዙት ተበወኡ ቢመዕና استوطኑ ወጀዐሉሃ መንዚለን ለሁም መኖሪያ ያደረጓት አገር አድርገው የያዟት الدار هنا هي مدينة رسول الله صلى الله عليه وسلم እሳቸው ከመሰደዳቸው በፊት የስሪብ ተብላ የምትጠራው መዲና ናት ሀገር የተባለችው። ወልኢማን እምነትንም እዚህ ላይ ወልኢማን የሚለው ዓሚሉ መሕዙፍ ነው ይላሉ ዑለማዎች። ቢመዕና ወለዚነ ተበወኡ ዳረ ወአኽለሱ ልኢማን ማለት ነው። አገሪቱን መኖሪያ አድርገው የያዙ እንደዚሁም እምነታቸውን ለአላህ ጥርት ያደረጉ። ምክንያቱም አንዳንድ ሙፈሲሮች እንደሚሉት አተበውእ ላ የኩኑ ኢላ ሊልመካን ተበውእ የሚባለው ቃል ቦታ ላይ መደላደልን ቦታ ላይ መስፈርን ለመግለጽ እንጂ ቀልቢ የሆነን ስራ ለመግለጽ አይመጣምና እዚህ ላይ ዓሚሉ መሕዙፍ ነው ይላሉ። አንዳንድ ዑለማዎች ደግሞ በል ተበወኡ ዳረ ወተበወኡ ልኢማን ነው መዕናው አሉ። ሊአነ ልኢማን استقر في قلوبهم وتمكن منها እምነት ቀልባቸው ውስጥ ስለተደላደለና ስለረጋ ነው። እነዚህ ሰዎች አንድ ጊዜ ላኢላሃ ኢላላህ ብለው ነቢያችንን ዓለይሂ ሰላቱ ወሰላም ከተከተሉ በኋላ አንዲትም ቀን ወደ ቀኝ ወደ ግራ ተመልክተው አያውቁም። እስከ ሞቱበት ድረስ የገቡትን ቃል ኪዳን ፈጽመዋል። በአላህ መንገድ ላይ ነቢያችንን ዓለይሂ ሰላቱ ወሰላም እየረዱ ቀጥ ብለው ቀጥለዋል። ስለዚህ እምነት ቀልባቸው ውስጥ ስለተደላደለና ስለረጋ ነው እዚህ ላይ በሰበቡ ኢማኑን የገለጸው ይላሉ። ሚን ቀብሊሂም ከነሱ በፊት ሚን ቀብሊሂም መዕናው ምንድን ነው? አይ ሚን ቀብሊ ቁዱሚ الرسول عليه الصلاة والسلام وأصحابه إلى المدينة نبياتنا صلى الله عليه وسلم من صحابه الشاشو ወደ መዲና ከመምጣታቸው በፊት ማለት ነው እንጂ አንሷሮች ከሙሃጅሮች በፊት አይደለም እስልምናን የተቀበሉት ኢማንን የለመዱት። ስለዚህ እዚህ ላይ ከነሱ በፊት ማለት ምንድነው? ረሱል አለይሂ ሰላቱ ወሰላምና ሙሃጅሮች ወደ እነሱ ከመምጣታቸውና ከመሰደዳቸው በፊት ማለቱ ነው። እነዚህ አንሷር የምንላቸው መዲና ረሱል አለይሂ ሰላቱ ወሰላም ከመሰደዳቸው በፊት የስሪብ ተብላ የምትጠራ ከተማ ውስጥ ይኖሩ የነበሩ አረቦች ናቸው። አውስና ኸዝረጅ ተብለው ይጠራሉ ጎሳቸው። ያው ረሱል አለይሂ ሰላቱ ወሰላም ከመላካቸው በፊት እነዚህ ሰዎች ሁልጊዜ በጦርነት ላይ ነበሩ። ያው እነሱ ጋር አይሁዶች አብረው ይኖሩ ስለነበሩ አይሁዶች ያሉበት ቦታ ጦርነት አይጠፋም። በዘርም በገንዘብም በተለያዩ ምክንያቶች ሰውን እያነካፉ ነገር እየቆሰቆሱ ጦርነት ይቀሰቅሳሉ። ኩለማ አውቀዱ ናረ ሊልሐርቢ አጥፈአሃ አላህ እንዳለ እና አውስና ኸዝረጆች ሁል ጊዜ ይዋጉ ይጋደሉ ነበር። ሐታ ነቢያችን ዓለይሂ ሰላቱ ወሰላም
ከመላካቸው ከጥቂት ጊዜ በፊት የውም ቡዓት የሚባል በአውስና በኸዝረጅ መካከል የተከሰተ ጦርነት ነበር። አይሻ ረዲየላሁ ዐንሃ እንዳለችው በዛ ጦርነት ሹረፋዎቻቸው ተጋዳዮቻቸው ወጣቶች እንዳለ ሊጠፉ ተቃርበው ነበር እና ረሱል ዓለይሂ ሰላቱ ወሰላም ቁረይሾችን ዳዕዋ አድርገው ወከዛሊክ ወደ ጣኢፍም ወጣ ብለው ዳዕዋ ካደረጉ በኋላ የሚቀበላቸው አላገኙም። በል እሳቸውን ከዳዕዋ ለማስቆምና ለማደናቀፍ ነበር ሙከራ የሚያደርጉት። የዚህም ጊዜ ረሱል ዓለይሂ ሰላቱ ወሰላም የሐጅ መዋሲሞችን እየጠበቁ የዓረብ ቀባኢሎች በሚመጡበት ጊዜ አንዳንድ እያሉ እያንዳንዱን ጎሳ ያናገራሉ። አይ እስልምናን እንዲቀበሉ ይዘዋቸው ሂደው ይህን እስልምና የአላህን ሃይማኖት ለሰዎች እስከሚያደርሱ ድረስ እንዲያግዟቸውና እንዲጠብቋቸው ማለት ነው። ከዚያ ወደ 11ኛው ዓመተ ሂጅራ በደረሰ ጊዜ ረሱል ዓለይሂ ሰላቱ ወሰላም ብዙ የአረብ ቀባኢሎችን አናግረዋል። እነዚያ ሁሉ አልተቀበሉ። ከዚያ 6 ሰዎች ተቀምጠው አገኙ። መን አንቱም እናንተ ማን ናችሁ አሏቸው ረሱል ዓለይሂ ሰላቱ ወሰላም። ቃሉ ነፈሩ ሚነል ኸዝረጅ እኛማ ከኸዝረጅ ሰዎች ነን አሏቸው። ኸዝረጅ ማለት ቅድም እንዳሳለፍነው መዲና ውስጥ ከሚኖሩ 2 ጎሳዎች መካከል አንደኛው ነው። ሌላኛው አውስ ይባላል። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም አሚን መዋሊ የሁድ ከየሁድ ተባባሪዎች ናቸው እንዲህ አሏቸው። ቃሉ ነዓም። ከዚያም የሆነ ነገር ላናገራችሁ ፈልጋለሁ ታደምጡኛላችሁ ወይ ብለው እነሱም ይሻሉና ነቢያችን ዓለይሂ ሰላቱ ወሰላም እስልምናን አቀረቡላቸው። እነዚህ ሰዎች ያው አላህ ለኢማን እያዘጋጃቸው ነበር። አንሷሮች ወደፊት እንደምንመጣው ቀልባቸው ንጹህ ነው፣ ቸር ናቸው፣ ደግ ናቸው። ለኢማን ምቹ የሆነ ቀልብ አላህ ሰጥቶ ነው የፈጠራቸው። ከዚያ በተጨማሪ ደግሞ አይሁዶች ጋር ይኖሩ ስለነበረ ስለ ነብይነት ስለ ዲን ያውቃሉ። ሐታ አይሁዶች ጋር በሚጣሉ ጊዜ ምን ይሏቸዋል አይሁዶች? አሁን ወደፊት የሚመጣ ነብይ አለ፣ እሱ ጋር እንተባበርና የሁድና የተሙድ ህዝቦች እንደተጠፉት ነው የምናጠፋቸው እያሉ ያስፈራሯቸው ነው። ከዚያ እነዚህ ኸዝረጆች በሰሙ ጊዜ ነቢያችን ዓለይሂ ሰላቱ ወሰላም ምን አሉ? እርስ በርሳቸው ወላሂ ይሄ ሰውማ አይሁዶች የሚዝቱባችሁ ነብይ ነው፣ አይሁዶች ሳይቀድሟችሁ ቶሎ ቅደሙና ይሄን ሰው ተቀበሉ ተባባሉ። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም አመኑባቸው፣ ተቀበሉ። ወደ ህዝቦቻቸው ተመለሱ፣ ዳዕዋ ማድረግ ጀመሩ። እነዚህ 6ቶቹ መካከል አስዓድ ብኑ ዙራራ፣ እነ ጃቢር ብኑ ዐብድላህ፣ ከዚያ የቀሩት 4ቶቹ አሉ ከኸዝረጅ ናቸው። ከዚያ መዲና ሄደው ዳዕዋ አደረጉና በአመት 12 ሆነው መጡ ወደ ነቢያችን ዓለይሂ ሰላቱ ወሰላም። ከኸዝረጅ ወጥተው 2 የአውስ ሰዎችን ጨምረው መጥተዋል። ከጥቂት ወራት በፊት እኮ ሲጋደሉ ነበር። ግን እስልምና ቀልብ ውስጥ ሲገባ ዘረኝነቱም ሁሉም ነገር ይወጣል። ከዚያ እነዚህ 12 ሰዎች በይዓቱል ዐቀበቱል ኡላ የምትባለውን የመጀመሪያውን ቃል ኪዳን ከነቢያችን ዓለይሂ ሰላቱ ወሰላም ጋር ተገባቡ። ያው እነዚህ 12 ሰዎች መዲና ውስጥ ነገራቶችን የሚቆጣጠሩ ውሳኔን መወሰን የሚችሉ አልነበሩምና እሳቸውን የመውሰድ የመጠበቅ የማገዝ ኃላፊነት አልጣሉባቸውም። በል ሱረቱል ሙምተሒና አው አልሙምተሐና ላይ እንዳሳለፍነው ኢዛ ጃአከል ሙእሚናቱ ዩባይዕነከ ዐላ አን ላ ዩሽሪክነ አልአያ እስከ መጨረሻ ያለውን በይዐቱ ኒሳ የሚባለውን የሴቶች ቃል ኪዳን ነበር ያስገቧቸው። በአላህ ላይ ላያጋሩ፣ ላይሰርቁ፣ ላያመነዝሩ ኢላ አኺሪ ማለት ነው። ከዚያ እነዚህ ሰዎች ተመለሱና ወደ መዲና አሁንም ዳዕዋ ማድረግ ጀመሩ። አመት ቆይተው 73 ሆነው መጡ። እነዚህ ከእነሱ ጋር 2 ሴቶች አሉ፣ ኡሙ ዒማራ እና አስማ ሚን በኒ ሱለይም። እነዚህ 73ቶቹ
ተደብቀው ከነቢያችን አለይሂ ሰላቱ ወሰላም አቀባ የሚባለው ቦታ ላይ ተገናኙ በሚስጥር መካከለኛው የሌሊት ክፍል ላይ ማለት ነው። ከዚያ ነቢያችን አለይሂ ሰላቱ ወሰላም ከእሳቸው ጋር አብረው አባት አጎታቸውን ይዘው መጥተዋል። ያው ካፊር ነበር። ነገር ግን የመዲና ሰዎች ሲወስዷቸው ምን እንደሚጠበቅባቸው በግልጽ አውቀው እንዲወስዱ ነው። ምክንያቱም አንድ ጊዜ ወስጃለሁና ከዚያ ተዋለሁ የሚባል የለም። ረሱል አለይሂ ሰላቱ ወሰላም ሲወስዱ ከቀዩም ከጥቁሩም ከዓረቡም ከአጀሙም ጋር ጦርነት ሊያውጁ ነው። ይሄን ከቻላችሁ ውሰዱ፣ ካልቻላችሁ ካሁኑ ተቆጠቡ ነው ጉዳይ። ከዚያም አባስ ረዲየላሁ ዐንሁ የዚያን ጊዜ አልሰለመም ነበር፣ ተናገረ። አይ ይሄ ሰው ነቢያችን አለይሂ ሰላቱ ወሰላም ህዝቦቹ መካከል በክብርና በመንዓ ነው ያለው፣ ማንም አይቀርበውም። ነገር ግን ከእናንተ ጋር እሄዳለሁ እዚህ አልቆይም ብሏል። እሱን መከልከል፣ መጠበቅ፣ ማገዝ የምትችሉ ከሆነ ውሰዱ፣ እማትችሉ ከሆነ ደግሞ ካሁኑ ተው አላቸው። ከዚያም አንሷሮች ከፈለጉ እንዴት በክብር ተቀምጧል ስላለ ቁረይሾች እየመቷቸው እየሰደቧቸው ብሎ መከራከር ይችሉ ነበር። ነገር ግን እሳቸው ይሄ አላሳሰባቸው። ወደ ነቢያችን አለይሂ ሰላቱ ወሰላም ዞሩና ተከለሙ አሏቸው። አንዱ ተናገሩ። ከዚያም ነቢያችን አለይሂ ሰላቱ ወሰላም تبايعني على السمع والطاعة في العسر واليسر وفي المنشط والعجز وعلى أن تمنعوني مما تمنعون أزواجكم وأبناءكم እያላችሁም አጣችሁም በስንፈትም በነሻጡም ጊዜ ልታግዙኝ ከኔ ልትከላከሉ ሚስቶቻችሁን ልጆቻችሁን ከምትጠብቁት ነገር ሁሉ ልትጠብቁኝ ቃል ትገቡልኛላችሁ አሏቸው። አንሷሮችም ይሄንን ካደረግን ምን አለን? ቃል አለይሂ ሰላቱ ወሰላም አልጀነ ጀነት አለላችሁ። ከዚያ እነዚህ አንሷሮች መቀዳደም ጀመሩ። ነቢያችን አለይሂ ሰላቱ ወሰላም ቃል ኪዳን ለመጋባት ማለት ነው። ከዚያ ከእሳቸው ጋር ቃል ኪዳን ተገባቡ። ወደ መዲና ተመለሱ። ከዚያም ረሱል አለይሂ ሰላቱ ወሰላም ሙስዓብ ብን ዑመይር ረዲየላሁ ዐንሁ እስልምናን እንዲያስተምራቸው ወደ መዲና ላኩላቸው። መዲናን ለእሳቸው መምጣት ምቹ ከተደረገች በኋላ ረሱል አለይሂ ሰላቱ ወሰላም ከሙሃጅሮች ጋር ወደ መዲና ተሰደዱ። እነዚህ ናቸው አላህ ተበወኡ ዳራ ወልኢማን ሚን ቀብሊሂም ብሎ የሚገልጻቸው። ወለዚነ ተበወኡ ዳራ እነዚያ አገሪቱን መኖሪያ አድርገው የያዙት ወልኢማን እምነትንም ሚን ቀብሊሂም ከበፊታቸው አይ ሚን ቀብል ሂጅረቲሂ ዐለይሂ ሰላቱ ወሰላም ወአስሓቢህ ዩሒቡነ መን ሃጀረ ኢለይሂም ወደ እነሱ የተሰደዱትን ይወዳሉ። እነዚህ አንሷሮች ምግባራቸው ያማረ ቀልባቸው የጠራ ከመሆኑ የተነሳ አጥቶ ተቸግሮ ወደ እነሱ የሚሰደድን ሰው ይወዳል። የሰው ልጅ ያለውን እንኳን መቀበል አይወድም፣ እንኳን ያጣውን ማለት ነው። አሁን በየሀገሩ እንደምናየው ስደተኛን መቆጣጠሪያ እያለ የዜግነት ወረቀት ምን ሲፈልግ ያባራል፣ ሲፈልግ ይዘጋል። የሙስሊም አገር እንኳን ሳይቀር ማለት ነው። እነዚህ ሰዎች ግን ቀልባቸው ንጹህ ነበር። ወደ እነሱ የተሰደዱትን እነዚህን ደሃ ሙሃጅሮችን ይወዱ ነበር። በል ሙሃጅሮች ራሱ በጣም ተገርመው ለነቢያችን አለይሂ ሰላቱ ወሰላም እንደነዚህ አይነት ሰዎች አይተናናቅም ማለት ትንሽ ካላቸው በዛቸው ያጽናኑናል፣ ብዙም ካላቸው ደግሞ አሰጣጣቸው ያጅባል። አጅር የተባለ ነገር ሁሉ ጥርግርግ አድርገው እንዳይወስዱ ፈራን ብለው ለነቢያችን አለይሂ ሰላቱ ወሰላም ነገሯቸው። እሳቸው ምን አሉ? ላ ማ አስነይቱም ዐለይሂም ወጀዐልቱም ላህ ለሁም እነሱን እስካመሰገናችሁ አላህን እስከለመንላችሁ እስከለመናችሁላቸው ድረስ እናንተም በአጀር ተጋሪዎች ናችሁ ብለው አጽናኗቸው። አንድ ቀን ወደ ረሱል አለይሂ ሰላቱ ወሰላም ዘንድ መጡና ምን አሉ? እቅሲም በይነና ወበይነ ኢኽዋንና አነኺል በእኛና በወንድሞቻችን መካከል ይሄንን ተምር ሁሉ አካፍሉ አሏቸው። መዲና ውስጥ ያለን ተምር ሁሉ
በእኛና በሙሃጅሮች መካከል ለኩል አካፍሉ ብለው ለነቢያችን አለይሂ ሰላቱ ወሰላም አቀረቡ። እሳቸውም ላ አይሆንም አሉ ነቢያችን አለይሂ ሰላም። ከዚያም ተክፉና አልሙእነ ወነሽረኩም ፊሰመር ስራውን ልፋቱን እናንተ ትችሉላላችሁ ከዚያ በኋላ ደግሞ ፍሬውን እናጋራችኋለን ብለው በዚህ ከነቢያችን አለይሂ ሰላቱ ወሰላም ጋር ተስማሙ። በል ከቸርነታቸውና ከደግነታቸው መካከል ሰዕድ ብን ረቢዕ ረዲየላሁ ዐንሁ ወሁወ ሚን አስሪያኢ አንሳር ከአንሳሮች መካከል ሀብት ያለው ሶሐቢይ ነበርና ሙሃጅሮች ወደ መዲና ሲሄዱ ረሱል አለይሂ ሰላቱ ወሰላም አንዱን ሙሃጅር ከአንድ አንሳሪይ ጋር ያቆራኙ ወንድም ያደርጉ ነበር። ይሄንን ሰዕድ ብን ረቢዕን ከዐብዱራህማን ብን ዐውፍ ረዲየላሁ ዐንሁማ ጋር ነበር ወንድም ያደረጓቸው። ከዚያ ሰዕድ ምን አለው? በጣም ሀብት ያለው ነው፣ ያለኝን ገንዘብ ሁሉ እኩል እንካፈላለን አለ። ሁለት ሚስት አለኝ፣ ከሁለቱ ያማረህን አንዷን ትመርጣለህ፣ እፈታልሃለሁ፣ ታገባልሃል። ከዚያም ዐብዱራህማን ረዲየላሁ ዐንሁ ባረከላሁ ፊ አህሊከ ወማሊክ አላህ በገንዘብህም ላይ በቤተሰብህም ላይ በረካ ያድርግልህ ብሎ ዱዓ አደረገለት። ይሄንን አልተቀበለም። ነገር ግን እነሱ ደግነታቸው ቸርነታቸው እዚህ የደረሱ ነበሩ። لذلك ነቢያችን አለይሂ ሰላቱ ወሰላም እነዚህን ሰዎች መውደድ የኢማን ምልክት እነሱን መጥላት የኒፋቅ ምልክት እንደሆነ ተናግረዋል። አልአንሳር አሉ ላ ዩሒቡሁም ኢላ ሙእሚን ወላ ዩብጊዱሁም ኢላ ሙናፊቅ አንሳሮችን የሚወድ ሙእሚን ብቻ ነው፣ እነሱን የሚጠላ ደግሞ ሙናፊቅ ነው ብለዋል። ወፊ ሪዋያ አየቱል ኢማኒ ሑቡል አንሳር ወአየቱን ኒፋቂ ቡግዱል አንሳር የእምነት ምልክት አንሳሮችን መውደድ ነው፣ የኒፋቅ ምልክት ደግሞ አንሳሮችን መጥላት ነው ብለዋል። ወላ የጂዱነ ፊ ሱዱሪሂም ሓጀተን ሚማ ኡቱ በልቦቻቸውም ውስጥ ቅሬታን አያገኙም። ሓጃ ቢመዕና አልሐሰድ ወቢመዕና አልሐረጅ ልባቸው ውስጥ እነዚህ ሙሃጅሮች ለተሰጡት ነገር ምቀኝነት አይዛቸውም፣ ቅሬታም አይሰማቸውም። ሚማ ኡቱ የሚለው ضሚሩ ወደ ሙሃጅሮች የሚመለስ ነው። አይ ሙሃጅሮች አላህ ተባረከ ወተዓላ በፈضል በቀዳሚነት ባስበለጣቸው ብልጫ አንሳሮች አይከፉም፣ ምቀኝነት በቀልባቸው ውስጥ አይገኝም። ወከዛሊክ ነቢያችን አለይሂ ሰላቱ ወሰላም የበኑ ነዚርን ንብረት ከወሰዱ በኋላ ለሙሃጅሮች ብቻ ሰጥተው አንሳሮችን ሲያስቀሩ አልተመቀኙም። ወንድሞቻችን ናቸው እንኳን አገኙ ብለው ደስ አላቸው። ወላ የጂዱነ ፊ ሱዱሪሂም ሓጀተን በልቦቻቸውም ውስጥ ቅሬታን ምቀኝነትን አያገኙም። ሚማ ኡቱ ከተሰጡት ነገር አይ ሙሃጅሮች ከተሰጡት ማለት ነው። ወዩሲሩነ ዐላ አንፉሲሂም በነፍሶቻቸውም ላይ ያስበልጣሉ ይመርጣሉ። الإيثار هو تقديم الغير على النفس وإيثاره إيثار ማለት ሌላን በራስህ ላይ ማስበለጥና ማስቀደም ነው። እነዚህ ሰዎች ራሳቸውን ትተው ረስተው ለሌሎች የሚጨነቁ ለሌሎች መልካምን ነገር የሚውሉ ናቸው። ወዩሲሩነ ዐላ አንፉሲሂም በነፍሶቻቸው ላይ ያስበልጣሉ። ወለው ካነ ቢሂም ኸሳሳ ድህነት ችግር ቢኖርባቸውም እንኳን ማለት ነው። ተርፏቸው ደልቷቸው አይደለም ሌላን የሚያስቀድሙትና የሚመርጡት፣ በል በችግርና በድህነት ውስጥ ሆነው ነው። ወፊ ሃዛ ይሄ እቺ አያ የወረደችበት ምክንያቱም ከማ ጃአ ፊ ሶሒህ አንድ ሰው ወደ ነቢያችን አለይሂ ሰላቱ ወሰላም ዘንድ መጣና ችግር እንዳጋጠመው ነገራቸው። ከዚያ ወደ ሚስቶቻቸው ልከው እስኪ የሚበላ ነገር ካለ አሉ። ከዚያ ሚስቶቻቸው ምንም ነገር የለም አሉ። ረሱል አለይሂ ሰላቱ ወሰላም ህዝቡ እየተራበ እሳቸው በድሎት የሚኖሩ አልነበሩ። በል ሌሎቹ ከረሃብ የተነሳ አንድ ድንጋይ ሆዳቸው ላይ ሲያስሩ እሳቸው ሁለት ድንጋይ እያሰሩ ነበር የሚኖሩ። ከዚያ ሚስቶቻቸው ምንም የለንም ሲሉ ከዚያም ነቢያችን አለይሂ ሰላቱ ወሰላም ይሄን ሰው ማን ነው የሚያስተናግድልኝ አላህ ይዘንለትና አሉ።
ከዚህ አንዱ ሰሐቢ እኔ ያለ አንዳንዶቹ ሳቢት ኢብኑ ቀይስ ነው ይላሉ አንዳንዶቹ ደግሞ አቡ ጠልሐ አልአንሳሪ ነው ይላሉ ይሄን ሰው ይዞት ወደ ቤቱ ሄደ ከዚያ ቤት ሲሄድ ይሄ የነብያችን አለይሂ ሰላቱ ወሰላም እንግዳ ነው በደንብ አስተናግጂ አለ ሚስቱም ለልጆቹ እንጂ አንድም ምግብ የለም እኛ ቤት አለች የዚህን ጊዜ ሰውየው እንግዳው ልጆቹን አባብሊና አስተኝ የምግብ ሰዓት በሚደርስበት ጊዜ አቅርቢና ፋኖሱን አጥፊያል አይ እነሱ የሚበሉ ሊመስሉ እጃቸው ሊልቁ ማለት ነው እንግዳው እንዳይጨነቅ እሱ እየበላ እነሱ ዝም ብለው እጃቸውን ይልካሉ ምንም አያነሱ ከዚያ ሚስቱም እንዳለችው አደረገ እንግዳው ቀረበ ልጆቹን አስተኛች ምግቡን ካቀረበች በኋላ ፋኖስ አጠፋች እንግዳው ይበላል እነሱም እንደዚህ እጃቸውን እየላቁ ምንም ሳያነሱ ይመልሳሉ በዚህ ሁኔታ አደረና ሰውየው ጧት ላይ ወደ ነብያችን አለይሂ ሰላቱ ወሰላም መጣ እሳቸውም ምን አሉ عجب الله وفي روايه ضحك من فعالكما الليله ዛሬ ሌሊት በሰራችሁ ስራ ምክንያት አላህ ተደስቶ ስራችሁን ወዶ ስቋላ ተደንቋላ በስራችሁ እንዴት አለ ምግባር ነው ሰውይ ዘንድ የማይገኝ እንዴት አለ ቸርነት ነው ብሎ አላህ ስራችሁን ወዶ ተደንቆ ስቋል ብለው ነብያችን አለይሂ ሰላቱ ወሰላም አበሰሯቸው እና አንሳሮች እንዲህ ነበር ሐላቸው ይሄ አንድ ክስተት ነው ሁሉም ሐያታቸው በአጠቃላይ አንሳሮች አጣ ነው ስጦታ ብቻ لذلك ነብያችን አለይሂ ሰላቱ ወሰላም ምን ብለዋል ከኔ በኋላ ብዙ ነገር ያጋጥማችኋል አሏቸው ስልጣንም አታገኙም ሌሎች ናቸው ስልጣኑን የሚወስዱት ብርም አታገኙም ብሩን ሌሎች ሰዎች ናቸው የሚያገኙት فاصبروا حتى تلقوني على الحوض حوض لا يوم القيامه እስከምትገናኙ ድረስ ታገሷል እነዚህን ነው አላህ ተባረከ ወተዓላ የሚያወድሳቸውና የሚያሞግሳቸው ويؤثرون على انفسهم በነፍሶቻቸው ላይ ይመርጣሉ ያስቀድማሉ ولو كان بهم خصاصه በእነሱ ላይ ችግር ቢኖርም እንኳን خصاصه ماخوذ من الخصاصه هو شق في الاشياء በር ላይ ልብስ ላይ የሚገኝ ክፍተትና ሸንቁር ነው የነሱ ሰዎች ከደህንነታቸው ከማጣታቸው የተነሳ ቤታቸው ያለ ዕቃ ሁሉ የተበሳሳና የተሸነቋቆረ ነው ከዚያ ሁሉ ችግር ላይ ሆነው በዚያ ደህንነት ውስጥ ሆነው ሌሎችን ያስቀድማሉ መርጠው ይሰጣሉ ነው ومن يوق شح نفسه ينفس النفقت يتطبق سو فاولئك هم المفلحون النزيا الناس سكيتاماዎች ናቸው الشح هو بخل مع الحرص ከስግብግብነት ጋር ተያይዞ የሚመጣ ስስት ነው ሹህ የሚባል እነዚህ ሰዎች አይ አንሳሮች አላህ ተባረከ ወተዓላ ከነፍሳቸው ንፍገት የጠበቃቸውና ያጠራቸው ነበሩ ነፍስ ስግብግብ ከሆነች ስስታም ከሆነች ለኢማን ምቹ አትሆንም ለኸይር ነገርም የተከፈተች አትሆንም كما قال عليه الصلاة والسلام بحديث من بلوان لا يجتمع غبار في سبيل الله ودخان جهنم في جوف عبد ولا يجتمع الإيمان والشح في قلب العبد بلوان ንፉግነትና ኢማን በአንድ ሰው ቀልብ ውስጥ አይተበሰሩም አንድ ሰው ንፉግ ከሆነ ስስታም ከሆነ ቀልቡ ጠባብ ነው ለኢማንም ለኸይር ስራም የተነፈገና የተከለከለ ነው የሚሆነው لذلك ሙእሚን የተፈጠረበትን ስስትና ንፉግነት ለማሸነፍ የሚችለውን ያክል መጣር አለበት ለዘመዶቹ ለቤተሰቦቹ ለድሆች ለምስኪኖች ካለው ነገር በማውጣት ነፍሱን ሊያሸንፍ ከተፈጠረችበት ንፉግነትና ስስት ሊያወጣት ግድ ይላል በዚያው ላይ የሚቆይ ከሆነ በተለይ ደግሞ ዋጅብ የተደረገበትን ነገር ከመስጠት የምትከለክለው ከሆነ ይህ ሰው ትልቅ አደጋ ላይ ነው የሚሆነው ነብያችን አለይሂ ሰላቱ ወሰላም በሐዲስ ምን ብለዋል اتقوا الظلم فإن الظلم ظلمات يوم القيامة واتقوا الشح فإن الشح أهلك من كان قبلكم ይሄ ንፉግነት የሚባል ነገር ከእናንተ በፊት የነበሩ ህዝቦችን አጥፍቷል حملهم على أن سفكوا دماءهم
واستحلوا محارمهم ደማቸውን እንዲያፈሱ እንደዚሁም ደግሞ ክብራቸውን እንዲነኩና እንዲተላለፉ አድርጓቸዋል። ስለዚህ ሙእሚን ልክ እንደ አንሷሮች የነሱን መንገድ ይዞ እነሱን እንደ አርአያ ወስዶ የነፍሱን ስስትና ንፉግነት ማሸነፍ ቸርነትን ሰጭነትን መላመድ ይኖርበታል። በዚያ ነው ኢማንን ወደ አላህ መቃረብን የሚያገኘው። والذين جاءوا من بعدهم እነዚያ ከበኋላቸው የመጡት هم التابعون كما قال إمام القرطبي رحمة الله عليه وغيره من العلماء بل أن عمر بن الخطاب ብዙ ሰሃቦችን በዚህ መልኩ ነው የፈሰሩት። አንዳንዶቹ والذين جاءوا من بعدهم የሚለውን ከሙሃጅሮችና ከአንሷሮች በኋላ ወደ ነብያችን አለይሂ ሰላቱ ወሰላም የመጡ ሰሃቦች ናቸው ብለው ይተረጉሙታል። ولكن الراجح والذين جاءوا من بعدهم ማለት هم التابعون بالإحسان للصحابة ለሙሃጅሮችና ለአንሷሮች ተከታይ የሆኑ ህዝቦችን ነው። يقولون ይላሉ ربنا اغفر لنا ጌታችን ሆይ ለኛ ምህረት አድርግ ولإخواننا الذين سبقونا بالإيمان ለነዚያም በእምነት ለቀደሙን ወንድሞቻችንም ለኛም ምህረት አድርግ ለሱሐቦችም ምህረት አድርግ እያሉ አላህን ይለምናሉ። ስለዚህ ሰዎች ሶስት ደረጃ ናቸው ማለት ነው። كما قال ابن أبي ليلى رحمة الله عليه الناس على ثلاثة منازل المهاجرون ثم الذين تبوأوا الدار والإيمان من قبلهم ثم الذين جاءوا من بعدهم من إلى فاجتهد على ألا تخرج من هذه المنازل كالذي كصوت درجات لا لموتات تاغل كالذي صوت درجات كوته كخير مجدد قبل والتهل عند سو مهاجر ሳይሆን አንሷር ሳይሆን ሙሃጅሮችና አንሷሮችን የሚጠላ የሚሰድብ ከሆነ ለነሱ ዱዓ ማድረግ እነሱ መውደድ ሲገባ ይሄ አላህ በዱንያም በአኺራም ከስረት የጻፈበት የተበላሸ ሰው ነው። لذلك ኢማሙ ማሊክ ረህመቱላህ ዐለይሂ ይላሉ ለሱሐባዎች በቀልቡ ውስጥ ጥላቻን የያዘ ስለነሱ መጥፎ ነገርን የሚያስብ ሙስሊሞች ከሚያገኙት ፈይ ምንም ነገር ድርሻ የለውም ይላል። ምክንያቱም እነዚህ ሶስት አሁን ያሳለፍናቸው አያቶች የሚያወሩ ስለ ፈይ ነው። ሙስሊሞች ካለ ጦርነት ካለ ልፋት የሚያገኙት ገንዘብ የሚሰጠው ለሙሃጅሮች ለአንሷሮች ከዚያ ደግሞ ከነሱ በኋላ መጥተው ለሙሃጅርና ለአንሷሮች ዱዓ የሚያደርጉ ሰዎች ናቸው። ስለዚህ ሱሐቦችን ከጠላ ስለነሱ ክፉ ነገር በቀልቡ የሚይዝ ከሆነ የሰው ድርሻ የለውም ማለት ነው። ይቺ አያ ሙፈሲሮች እንደሚሉት የነብያችን አለይሂ ሰላቱ ወሰላም ሱሐባዎች መውደድ ዋጅብ እንደሆነ የምታመላክት ነው። እነሱን መጥላት እነሱን በክፉ ማንሳት አላህን የሚያስቆጣ ትልቅ ወንጀል መሆኑንም እንደዚህ የምታስይዝ ነው። ከኛ ኡማ ሺዓ የሚባሉ ራፊዳዎች የረሱል አለይሂ ሰላቱ ወሰላም ሱሐቦችን የሚሰድቡ ማለት ነው። እንደነዛ አይነት ህዝቦች እንደነዛ አይነት ሰዎች ሙስሊሞች ከሚያገኙት ገንዘብ አንዲትም ድርሻ አይኖራቸውም። እነዚህ ሱሐቦች አላህ ለሰዎች ከዋለው ጸጋው ሁሉ ታላቁን እስልምና በትከሻቸው ተሸክመው ችግርን፣ ረሃብን፣ ስቃይን ችለው ወደኛ ያደረሱ ናቸው። ሸሪዓውን ትተን በአቅል እንኳን ስናስበው እነዚህን ሰዎች መጥላት እነዚህን ሰዎች በክፉ ማንሳት ውለታ ቢስነት ነው። ከዚህ አልፎ ደግሞ በሸሪዓ ትልቅ አደጋ ያለው ስራ ነው። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት አላህ في أصحابي لا تتخذهم غرضا من بعدي من أحبهم فبحبي أحبهم ومن أبغضهم فببغضي أبغضهم ومن آذاهم فقد آذاني ومن آذاني فقد آذى الله ومن آذى الله فيوشك أن يأخذه بلوى እንደው ለአላህ ብላችሁ ሰሃቦችን አትንኩብኝ። እነሱን የወደደ በእኔ ውዴታ ነው የወደዳቸው፣ እኔን ስለወደደ የጠላቸውም እኔን ስለጠላ ነው የጠላቸው። እነሱን ያስቸገረ እነሱን በክፉ የነካ እኔን በክፉ ነክቷል።
እኔም በክፉ የነካ ደግሞ አላህን በክፉ ነክቷል አሉ። አላህን በክፉ የነካ ሰው ኃይለኛ አያያዝ ሊይዘውም እንደዚሁ ተቃርቧል ማለት ነው። በሌላ ሪዋያ ምን አሉ? ላ ተሱቡ አስሓቢ ለው አንፈቀ አሐደኩም ሚስለ ኡሑድን ጀበላ ማ በለገ ሙደ አሐድህም ወላ ነሲፈ። ሰሓቦችን አትስደቡ፣ ከእናንተ መካከል አንዳቸው አሉ የኡሁድ ተራራን የሚያክል ወርቅ በአላህ መንገድ ቢያወጣ የእነሱን እፍኝ እንኳን አያክልም፣ በል ግማሹን እንኳን አይሆንም አሉ። እነዚህ ሰዎች እስልምና የበታች ሆኑ ሰዎች በዓለም ላይ ያሉት ሁሉ እየተረባረቡበት በስቃይ በረሃብ በጭንቀት ውስጥ ሆነው ይሄን ሃይማኖት የተሸከሙ ናቸው። ከዚያ በኋላ በምቾት በድሎት እስልምና የበላይ ከሆነ በኋላ መጥቶ እነዚያን የበላይ ያደረጉትን በአላህ ፈቃድና እገዛ መስደብ ተቀባይነት የለውም። በል ይሄንን ሐዲስ ያሉት አብዱራህማን ብን ዐውፍና ኻሊድ ብን ወሊድ ተጣልተው ነው። ስለዚህ ኻሊድ ብን ወሊድን ነው አብዱራህማን ብን ዐውፍን አትስደብብኝ የሚሉ። ይሄ በእነሱ መካከል ከሆነ አይ ቀዳሚዎቹና ከፈትሕ በኋላ በሰለሙት መካከል ከነጭራሹ ከነሱ በኋላ የመጣው ሰው እነሱን የሚሰድብ ከሆነ ምን ያክል አስቀያሚ ምን ያክል አደገኛ ይሆናል። ስለዚህ ሰሓቦችን በክፉ ነገር ከመንካት ሙእሚን መጠንቀቅ ይኖርበታል። ወከዛሊክ እነሱን በክፉ የሚያነሳ እነሱን የሚጠላን ሰው በምንም መልኩ ጓደኛ አድርጎ ሊይዝ ከእነሱ ጋር ሊተዳደርና ሊቀራረብ አይገባውም። በል ከዚህ ስራቸው እስከሚቆጠቡ ድረስ መመለስ የሌለው ልዩነት ነው ከእነሱ ጋር መለያየት ያለን። ዓሚሩ ሻዕቢ ረሕመቱላሂ ዐለይሂ እንደሚለው ተፋضለት اليهود والنصارى على الرافضة بخصلة አይሁዶችና ክርስቲያኖች ከራፊዳዎች በአንድ ነገር ይበልጣሉ። ተመልከት፣ እነዚህ ሰዎች አይሁድና ነሷራዎች እንኳን ከነሱ የሚሻሉበት ሁኔታ አለ። አይሁዶች በእናንተ ሃይማኖት ውስጥ ምርጥ ሰዎች እነማን ናቸው ተብለው ተጠየቁ። የሙሳ ጓደኞች ብለው መለሱ። ክርስቲያኖችም በእናንተ ሃይማኖት ውስጥ ምርጥ ሰዎች እነማን ናቸው ተብለው ተጠየቁ። የዒሳ ሐዋርያዎች ናቸው አሉ። ራፊዳዎች ደግሞ በእናንተ ሃይማኖት ውስጥ ክፉ ሰዎች ማን ናቸው ሲባሉ የነቢያችን ሰለላሁ ዐለይሂ ወሰለም ጓደኞች ናቸው አሉ። እነዚህ ሰዎች ዓሚሩ ሻዕቢ ረሕመቱላሂ ዐለይሂ እንደሚለው እንደው አላህ ሰው አድርጎ ፈጥራቸው ነው እንጂ አለ ከእንስሳ ቢሆኑ አህያ ነበር የሚሆኑት አለ። ከበራሪ ቢሆኑ ደግሞ ጥንባንሳ ነበር የሚሆኑት። ቀልባቸው ውስጥ ኸይር የሌለባቸው ብልሹ ህዝቦች ናቸው። ነቢያችንን ዐለይሂ ሰላቱ ወሰላም ያገዙ አላህ እሳቸውን ለመከተል ለማገዝ የመረጣቸውን ህዝቦች መጥላት እነሱን መስደብ ትልቅ አደጋ ያለው ነው። በሸይኹል ኢስላም ረሕመቱላሂ ዐለይሂ እንደሚለው መን ተዐመደ ሰበሁም ሊዲንህም ፈሃዛ ኩፍሩን ወሪዳ ብሏል። ለሃይማኖታቸው ለሰሩት ስራ ብሎ የሚሰድባቸው ሰው ከእስልምና የወጣ ካፊር ነው። ወአነ መን ሰበሁም ሕቅደን ወገይበን ፊ ቀልቢህ አይ ሕቅድን ወገይብን ፊ ቀልቢህ ፈኢነሁ ፋሲቅ። ቀልብ ውስጥ ምቀኝነት ጥላቻ አድሮበት ከሆነ ደግሞ እነሱን የሚሰድብ ሰው ይህ ፋሲቅ ነው። ምስክርነቱ ተቀባይነት የለውም። አማኞች ከእሱ ጋር ሊጎዳኙ አብረው ሊሆኑ ሊተዳደሩት አይገባም። በል የነቢያችንን ዐለይሂ ሰላቱ ወሰላም ሰሓቦች መውደድ ስናስታውሳቸው ልባችን የሚራራበት አይናችን ውስጥ እንባ የሚያመጣ ውዴታ ነው ልንወዳቸው የሚገባው። እነዚህ ሰዎች ቂሳቸውን ታሪካቸውን በተፍሲል ገብቶ ያየ ሰው አላህ ከፈጠራቸው ፍጥረቶች ሁሉ ከነቢያቶች ቀጥሎ ምርጦቹ ናቸው። ሁሉን ነገር ተሸክመው አኺራን የአላህን ተባረከ ወተዓላ ሲፈልገው እስልምናን የበላይ ያደረጉ ሰዎች ናቸው። እነሱ ባይኖሩ እነሱ ይህንን እስልምና በትከሻቸው ባይሸከሙ ድረስ እኛ ዘንድ አይደርስም ነበር። ኢብኑል ቀይም ረሕመቱላሂ ዐለይሂ እንደሚለው ኡላኢከ አስሓቡ ነቢይ ወሒዝቡሁ ወለውላሁም ማ ካነ ፊል አርድ ሙስሊሙ ولولاهم كادت تميد بأهلها ولكن رواسيها وأوتادها هم ولولاهم كانت ظلاما بأهلها ولكن هم فيها بدور وأنجم. الذي سوج باينور نورالا مدر ترقف تنكتكت نبر سوج باتك على إذا تاتفى نبر نقر قل مدر
ተራራና ችካል ሆኖ ያቆሟት እነሱ ናቸው አለ። እነሱ ባይኖሩ ምድር በአጠቃላይ በጨለማ ትዋጥ ነበር። ነገር ግን ከዋክብቶቿም ጨረቃዎቿም እነሱ ናቸው። እነዚህን ሰዎች መውደድ፣ በኸይር ማንሳት፣ ለነሱ አላህ እንዲምራቸው ስራቸውን እንዲወድላቸው መለመን እንጂ ከዚያ አልፈን እነሱን መስደብ፣ በክፉ ማንሳት፣ በቀልባችን ለነሱ ጥላቻ መያዝ የሸር ምልክት ነው። በአኺራም በዱንያም ኸይር ከማይጠበቅበትና ካልተፈለገለት ሰው የሚጠበቅ ነውና ይህንን ነገር ትኩረት ልንሰጥ ይገባናል። ሱሐቦችን በመውደድ ወደ አላህ ለመቃረብ መሞከር አለብን። አንድ ሰው ከቻለ በራሱ ነው ኸይር መስራት ያለበት። በዕልሙም በዒባዳውም በሁሉም ወደ አላህ ለመቃረብ የሚችለው ያክል ይሰራል። ያን የሚሰራበት ደግሞ አቅሙ አነስ ካለችበት ይሄንን የሚሰሩ ደጋጎችን ይወዳል። በእነሱ ምክንያት ወደ አላህ እንዲቃረብ ማለት ነው። ሐታ ሱሐቦች እንኳን አነስ ረዲየላሁ ዐንሁ ምን ይላል? አንድ ቀን የሆነ ሰው ወደ እሳቸው መጣና መተ ሰዓ ሰዓቲቱ መቼ ናት ብሎ ጠየቃቸው ነቢያችን ዐለይሂ ሰላቱ ወሰላም። እሳቸውም ወማ አዕደድተ ለሃ ምን አዘጋጅተህላታል አሉ። ከዚያም ሰውየው እኔ እንኳን ብዙ ጾምም ብዙ ሶላትም አላዘጋጀሁም፣ ነገር ግን አላህና መልእክተኛውን ዐለይሂ ሰላቱ ወሰላም እወዳለሁ አላቸው። ከዚያም እሳቸው ምን አሉት? አልመርኡ መዐ መን አሐበ የውመ አልቂያማ፣ የቂያም ቀን ሰው ከወደደው ጋር ነው አሉ። አነስ ምን ይላል? ነቢያችን ሰለላሁ ዐለይሂ ወሰለም ሰው ከወደደው ጋር ነው በማለታቸው ከተደሰትነው ደስታ የበለጠ በምንም ተደስተን አናውቅም ማለት። ምክንያቱም እኔ እሳቸውን አቡበክርን ዑመርን እወዳለሁ፣ ስራቸውን ባልሰራ እንኳን ከነሱ ጋር አብሬ መሆን እፈልጋለሁና ይላል። ስለዚህ ሙእሚን ሱሐቦች የሰሩትን ስራ መስራት አይችልም በፍጹም። ያለን አማራጭ ምንድነው? እነሱን መውደድ፣ አላህ ስራቸውን እንዲወድላቸውና እንዲቀበላቸው መለመን፣ በዚህ ወደ አላህ መቃረብና ከነሱ ጋር በጀነት አላህ እንዲሰበስበን ተስፋ ማድረግ ነው የሚኖርብን። ሱሐባዎች ያው ሁሉም እኩል አይደሉም፣ በደረጃ ይበላለጣሉ። ከነሱ መካከል በላጫቸው አቡበክር ሲዲቅ ረዲየላሁ ዐንሁ ነው። ይህ ሰሐቢ ረዲየላሁ ዐንሁ ነቢያችን ዐለይሂ ሰላቱ ወሰላም እንዳሉት እሱ በአንድ ሚዛን ቢቀመጥ ኡመታቸው በአጠቃላይ በአንድ ሚዛን ቢቀመጥ ይበልጣቸዋል። ሁሉም ሰሐባው፣ ታቢዒዩም፣ ዓሊሙም፣ ሙጃሂዱም፣ ሷኢሙም፣ ቃኢሙም ሁሉ በአንድ ሚዛን እሱ በአንድ ሚዛን ሲቀመጥ ይበልጣቸዋል። በል ይበልጣቸዋል አይደለም ተመዝነው በልጠዋቸዋል። في مسند أحمد እንደመጣው ነቢያችን ዐለይሂ ሰላቱ ወሰላም በህልሜ ቁልፍና ሚዛን ተሰጠኋል። ከዚያ በኋላ ያ ሚዛን ተቀመጠና መጀመሪያ እኔ በሚዛኑ በአንድ በኩል ተቀመጥኩኝ፣ ኡመቴ በሌላኛው በኩል ተቀመጠች አሉ። ፈረጀሕቱ ቢሂማ ከዚያ እኔ አመዘንኩኝ አሉ። ከዚያ እሳቸው የሌሉበት ሚዛን ላይ አቡበክር በአንደኛው ተቀመጠ፣ ኡመታቸው በሌላኛው ተቀመጠ። ፈረጀሐ ቢሂም አቡበክር አመዘናቸው። ከዚያ ዑመር ተቀመጠ፣ ኡመታቸው በሌላ በኩል ተቀመጠች። አይ ረሱል ዐለይሂ ሰላቱ ወሰላም እና አቡበክር የሌሉበት ማለት ነው። ፈረጀሐ ቢሂም ዑመር አመዘነባቸው። ከዚያ ዑስማን ኢብኑ ዐፋን ረዲየላሁ ዐንሁ መጣ፣ ተቀመጠ፣ ኡመቱ ተቀመጠ በዚህ። ፈረጀሐ ቢሂም ዑስማን አመዘነባቸው አሉ። ثم رفع الميزان ከዚያ ሚዛኑ ተነሳ። በሐዲስ ምን ይላሉ? ما لأحد عندنا يد إلا وقد كافأناه به ما خلا أبا بكر فإن له عندنا يدا يكافئه الله بها يوم القيامة እኛ ዘንድ አንድም ሰው ውለታ የዋለ የለም ያን ውለታውን የከፈልነው ቢሆን እንጂ አሉ። አቡበክር ሲቀር የእሱን ውለታ እኛ አንችልም፣ አላህ የውመል ቂያማ ይመልስለታል ብለዋል። ከሰሐቦች ተቀዳሚው የመጀመሪያው አቡበክር ነው። ከዚያ በኋላ ደግሞ ዑመር ኢብኑ አልኸጣብ አልፋሩቅ ረዲየላሁ ዐንሁ፣ ሶስተኛ ዑስማን ኢብኑ ዐፋን፣ አራተኛ ደግሞ አቡል ሐሰን ዓሊ ረዲየላሁ ዐንሁ። ከነዚህ ከአራቱ በኋላ በቅየቱል ዐሸራ አልሙበሸሪነ ቢልጀና በጀነት የተበሰሩት ስድስቶቹ ናቸው። አይ 10 ረሱል ዐለይሂ ሰላቱ ወሰላም በአንድ ሐዲስ የጀነት ናቸው ብለው ያበሰሯቸው ሰዎች አሉ። አራቱ እነዚህ ከሳቸው በኋላ የሙስሊሞች መሪ ሆነው ኸሊፋ ሆነው ሲያስተዳደሩ የነበሩት ናቸው። አቡበክር፣ ዑመር፣ ዑስማን እና ዓሊ። ከዚያ ደግሞ ስድስቱ ጦልሓ ኢብኑ ዑበይድላህ፣
زبير بن العوام سعد بن أبي وقاص أبو عبيدة بن الجراح عبد الرحمن بن عوف سعيد بن عمرو سعيد بن زيد እነዚህ አስሮቹ በላጮች ናቸው ከዚያ ቀጥሎ ደግሞ السابقون الأولون من المهاجرين ከሙሃጅሮች ቀደምት የሆኑ ሱሐቦች ናቸው ከነሱ ቀጥሎ የሚመጡት ደግሞ السابقون الأولون من الأنصار ከአንሷሮች ቀድመው እስልምናን የተቀበሉት ናቸው ከዚያ ቀጥሎ አህሉ በድር የበድር ሰዎች ናቸው አላህ በኩፍርና በኢማን በሐቅና በባጢል መካከል የለየበትን ጦርነት የተዋጉ የእስልምናን ብርሃን ከፍ ያደረጉ ሰዎች ናቸው ሱረቱል ሙምተሒና ላይ እንዳሳለፍነው ነብያችን አለይሂ ሰላቱ ወሰላም ስለነዚህ ሰዎች ምን ብለዋል وما يدريك يا عمر لعل الله اطلع على اهل بدر فقال اعملوا ما شئتم فقد غفرت لكم ካሁን በኋላ የሰራችሁትን ስሩ ብሏቸዋል ከበድር ጦርነት በኋላ ምንም ብትሰሩ ምህረትን አድርጌላችኋለሁ የጀነት ሰዎች ናችሁ ብሏቸዋል ከነሱ ቀጥሎ ደግሞ አስሐቡ በይዐት ሪድዋን ዛቢቷ ዘንድ በይዐት ሪድዋን ከነብያችን አለይሂ ሰላቱ ወሰላም ጋር ቃል ኪዳን የተገባቡት ናቸው ከዚያ ደግሞ ከፈትህ በፊት የሰለሙት ከዚያ ደግሞ ሁሉም ማለት ነው ሷሐቦች ትንሽ ትልቅ የምንለው የለም ነዓም በደረጃ ይበላለጣሉ ስንወድ ስናከብር ግን ይሄን ወድጄ ይሄን እጠላለሁ ይሄን አክብር ይሄንን እንቃለሁ የሚባል የለም ትንሹንም ትልቁንም በላጭንም ተበላጭንም ሳንለይ መውደድና እነሱን ማክበር አለብን لا يستوي منكم من أنفق من قبل الفتح وقاتل أولئك أعظم درجة من الذين أنفقوا من بعد وقاتلوا من على الله كان عند مكاكل كدلوا بفيت የሰጡትና የተጋደሉት ከድሉ በኋላ ከሰጡትና ከተጋደሉት ጋር እኩል አይሆኑም ቀድመው የሰጡት ቀድመው የተጋደሉት ይበልጣሉ አለ ነገር ግን መጨረሻ ላይ ምን አለ ወኩለን ወዐደ الله الحسنى ሁሉንም ግን አላህ መልካም ነገር ቃል ኪዳን ገብቶላቸዋል በለነ ሸይኹል ኢስላም ረህመቱላሂ ዐለይሂ እንደሚሉት ሱሐቦች በአጠቃላይ የጀነት ናቸው ይላል እነሱን መውደድ አለብን ማክበር አለብን እነሱን በክፉ ልንነካ አይገባንም በል እነሱን በክፉ የሚያነሳ ሰውን መራቅ አለብን መቆራረጥ አለብን والذين جاءوا من بعدهم እነዚያ ከበኋላቸው የመጡት يقولون ይላሉ ربنا اغفر لنا ولإخواننا الذين سبقونا بالإيمان ጌታችን ሆይ ለኛና ለነዚያ በእምነት ለቀደሙን ወንድሞቻችን ምህረትን አድርግ ولا تجعل في قلوبنا غلا በልቦቻችንም ውስጥ ጥላቻን አታድርግ الغل والبغضاء والحسد በልብ ውስጥ ምቀኝነት ጥላቻ ነው غل ማለት ለነዚያ ላመኑ አይለ ሱሐቦች በልባችን ውስጥ ጥላቻን አታድርግ ይላሉ ولا تجعل في قلوبنا غلا በልቦቻችንም ውስጥ ጥላቻን አታድርግ للذين آمنوا ለነዚያ ላመኑ حتى እንደው አንድ ሰው ተፈጥሮ የተስተካከለ ከሆነ ቀልቡ ንጹህ ከሆነ ሱሐቦችን ለመውደድ መቸገር እንኳን አያስፈልገውም ዝም ብሎ እንደው እነሱን ይወዳል የሚጠላ ሰው ነው የተነካና የተበላሸ የሚባል ነገር ግን ቀልባችን የሆነ በሽታ ገብቶበት የማይባል ወሬ ከማይባሉ ሰዎች ሰምተን እንኳን ቀልባችን ውስጥ መጥፎ ነገር ስለነሱ ቢሰማን አላህን መለመን አለብን ቶሎ ወደሱ መሸሽ አለብን እነዚህን ወዳጆችን ከመጥላት አርቀኝ ከልቤ ውስጥ መጥፎ ነገር አውጥተህ የነሱን መሐባ አስገባ እያለ ሊማጸን ይገባዋል ولا تجعل في قلوبنا غلا በልቦቻችንም ውስጥ ጥላቻን አታድርግ للذين آمنوا ለነዚያ ላመኑት ربنا إنك رؤوف رحيم ጌታችን አንተ ሩህሩህ አዛኝ ነህና ለሚሉት ይላል هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك